ምንድነው ሊያዘናጉን የሚፈልጉት? እያረዱ የሰላም ሃይማኖት ነው የሚሉ ሰዎችን ሁሉ አዎ የሰላም ናቸው እንላለን። ኖ አይደሉም። የኢትዮጵያ ሙስሊም የተለየበት ምክንያት አለው። በመጽሐፉ የተጻፉትን ክፋት በሙሉ በአባቶቻችን ጥንካሬ ሀገሪቷ ስለተረፈች የኛም ባህል የኛን ወስደው ሰብአዊነትን ከፍ አድርገው ነው እንጂ አስተምሮ አይደለም። አይተውህም። እነዚህ ሰዎች በአብይ አህመድ ስር ተደብቀው ጽንፈኛ ዋሃብያዎች ይሄን ሁሉ ደም የሚያፈሱት ያለ ጊዜው በሰው እጅ ለምን ያልቃል? ሰው ለምን ይሞታል? በገዛ ሀገሩ ለምንድን ነው የራሱ መንግስት ግብር እየሰበሰበ በራሱ ሰራዊት የሚጨፈጭፈው? ለምንድን ነው የማይታወቁ እያሉ የሚደብቁለት? እሷ ትቀጥላለች ብሎ ነገር የለም። ውሸት ነው። ክርስቶስ የሞተው ለኢትዮጵያውያን ብቻ ነው ያለ ማን ነው? እኛም ብቻ በተለየ መንገድ ለምን ይጠብቀናል? ራሳችንን ጠብቅ እኛ ነን። አውሮፓ እኮ ቅድስት እኮ ሮም ጠፍታለች እኮ። የአሕዛብ ሀገር ሆናለች እኮ። የውሸት ክርስትና እኮ ወረዋታል እኮ እንዴ! ኢራቅ፣ ኢራን እነዛን የመሳሰሉ የፋርስ ክርስቲያኖች እኮ ጠፍተዋል እኮ። ሶሪያ ጠፍታለች እኮ። ናይጄሪያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቅ አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ብቻ አንድ ነው። እሳ እንግባ። ኃይለ እግዚአብሔር ሰራዊት የጌዲዮን እና አርሲ ያለው ሰው ሲታረድ አይቆጨኝም። ሚዲያ ላይ ስለሆንኩ ነው ማለት አይቆጨኝም። ይህ እንዳይሆን ብዙ ደክም ያለው ስለ አርሲ እዛው የተወለደ ማዕት ድንዝዝ ነው እንቅፋት እየሆነ ያስቸገረ። ለባሌም ደክም ያለው ለሐረርም ለጂጂጋም እዛው የተወለደ ድንዝዝ ነው። ለትግራይም ደክም ያለው የህዋት ባሪያ የአይምሮ ባሪያ ነው እምቢ ያለው። እሱ ትግራዋይነት ከኦርቶዶክሳዊነት ይበልጣል ብሎ አዲስ ጣዖት ስለፈጠረ ማዕት እንደሚመጣበት አያስብም። ይሄ ይመጣል ተው ያልኩት 10 ዓመት 15 ዓመት በፊት ጀምሮ እንነጋገራለን። አማራም ተኝቶ አስቸገረን። አብይን ላከለት ትጥቅ አስፈትቼ ቀበቶ አስፈትቼ አጠፋለሁ ሲል በግድ ነቃ። በግድ ተጎትቶ በዱላ ከነቃ በኋላ ደግሞ ወደ ሰፈር ተመልሶ ጎጃሜ ነኝ ምናምን እያለ ደግሞ የሆነ ሰውዬ እሱን ነው የምንከተለው እሱን አንከተልም እያሉ የሆነ ጀግና እየፈጠሩ ሰው ስር ተወሽቆ አንድ ፍርሃት ነው የምንፈላው። የሚገድል ፍርሃት አለ፣ የሚያድን ፍርሃት አለ። የሚገድል ፍርሃት ነው የምንፈራው። 50 ዓመት ፍሉ እንደንበቃለን እንደ ሞት። ህዋትና ኦነግ ህገ መንግስት ጽፈው ገደሉ። ብልጽግና በደንብ በፖሊሲ ሰራዊት አደራጅቶ አረደ። አሁንም እንፈራለን አለ። ምንድን ነው እንፈራ? አንድንም እኮ በመፍራት እኮ አንድንም በመጋፈጥ ግን ፈሪ ስለሆነ አራጅ እንድናል። ደቦ ሲያርዱን እንኳን አንነቃም። በመዋቅርና በስርዓት ሲያርዱን፣ ሲገሉን፣ ሲያፈናቅሉን፣ ትርክት ሲተርኩብን፣ ከመሃላችን ካህናትና ጳጳሳት መርጠው ሲሾሙብን፣ የሐዋርያትን ቀኖና በደብዳቤ ሲቀይሩብን፣ ገለው በቡልዶዘር ሲቀብሩን፣ እኛም በሚቀብሩ ዕለት ራት ደግሰው ሲጨፍሩ አይገባንም እንዴ? ፈርተን ብንድን ጥሩ ነው። ፍርሃት የተሰጠን እኮ እንድንድ ነው፣ እንድንሻሽ እኮ ነው። አውሬ የማንችለውን ነገር እንድንሻሽ ነው። ሲኦልንም እንድንፈራና እንዳው የእግዚአብሔር ፍቅር ውስጥ እስክንገባ ድረስ ፍቅር እስኪገዛን ድረስ በመንፈሳዊ ህይወታችን ገና እንጭጭ ሳለን በመፍራት ነው የምንለማመደው። ፍጹም ፍቅር ውስጥ ስንገባ ሲኦልን አይደለም እንፈራው። ከክርስቶስ ጋር ለመዋሃድ ያለን ፍቅርና ግፊት ፍርሃታችንን አጥፍቶ ቀንና ሌሊት እሱን እያሰብን እንኖራለን። ኃጢአትን እንኳን አናውቃት። ፍርሃት ለፍቅር አድርሳን ትሰናበተናለች። ፍርሃት የሰጠን ለመዳን ነው። መፍራት አለብን እንደሚገባ። ግን እኛ አሁን ኢትዮጵያ ውስጥ ያለን ኦርቶዶክሶች የሚገድል ፍርሃት ነው የምንፈላው። የሚገድል ፍርሃት አለ፣ የሚያድን ፍርሃት አለ። የሚገድል ፍርሃት ነው የምንፈራው። 50 ዓመት ፍሉ እንደንበቃለን እንደ ሞት። ህዋትና ኦነግ ህገ መንግስት ጽፈው ገደሉ። ብልጽግና በደንብ በፖሊሲ ሰራዊት አደራጅቶ አረደ። አሁንም እንፈራለን አለ። ምንድነው እንፈራ? አንድንም እኮ በመፍራት እኮ አንድንም በመጋፈጥ ግን ፈሪ ስለሆነ አራጅ እንድናለን። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት።
ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት ምን እንደሆነ። ብቻ አንድ ነው። እሳ እንግባ። ኃይል እግዚአብሔር ሰራዊት የጌዲዮን አረ እንደሱ ብለን እንሂድ። እስቲ ማልቀስ አቁመን የሰማዕታትን ማረፍ በደስታ በክርስትና የሚሞት በዚህ ዘመን መኖሩ እያስደሰተን በስንፍናችንና በመለያየታችን ግን ትግራዋይ፣ ኦሮሞ፣ አማራ እያልን መደዘዛችንን ግን እያፈርንበት እንደ አሕዛብ በሁሉም ርኩሰት ውስጥ በዝሙቱ፣ በፍቺው፣ በመጠላላቱ፣ በዘረኝነቱ፣ በንፍገቱ መገኘታችን እያሳፈረን የገዳዮቻችን ተላላኪ መሆናችን እያሳፈረን የሐሰት መነኮሳት ልጆች መሆናችን እያሳፈረን እስቲ በክርስትናችን ደግሞ በቅድስቲቷ ክርስትናችን እየኮራን ሰማዕትነት ማንም ስለማይወስድብን በሱ እየኮራን ስለ መድኃኒታችን እናውራ። እስቲ እንዴት እንደዳን ምን እናድርግ? እሷ አለች እነሱ ግን ጠፍተዋል የሚል በጣም ኃይለኛ ማጭበርበሪያ አለ። እሷ የሚባል እኛን የማያካትት ልጆቼም እኔም አያቶቼም አጎቶቼም ዘመዶቼ አልቀው የሆኑ ሰዎች ይተርፋሉ። አይ እሷ አለች ይላሉ። ያን የተረፈው ወልደን ልናስጠምቅ ስንወስድ ጠብቀው እሱን አጥምቀው ይኸው አለች ይሉናል። ያለ ጊዜው በሰው እጅ ለምን ያልቃል? ሰው ለምን ይሞታል? በገዛ ሀገሩ ለምንድን ነው የራሱ መንግስት ግብር እየሰበሰበ በራሱ ሰራዊት የሚጨፈጭፈው? ለምንድን ነው የማይታወቁ እያሉ የሚደብቁለት? እሷ ትቀጥላለች ብሎ ነገር የለም፣ ውሸት ነው። ክርስቶስ የሞተው ለኢትዮጵያውያን ብቻ ነው ያለ ማን ነው? እኛም ብቻ በተለየ መንገድ ለምን ይጠብቀናል? ራሳችንን ጠብቅ እኛ ነን። አውሮፓ እኮ ቅድስት እኮ ሮም ጠፍታለች እኮ፣ የአሕዛብ ሀገር ሆናለች እኮ። የውሸት ክርስትና እኮ ወረዋታል እኮ እንዴ! ኢራቅ፣ ኢራን፣ እነዛን የመሳሰሉ የፋርስ ክርስቲያኖች እኮ ጠፍተዋል እኮ። ሶሪያ ጠፍታለች እኮ። ናይጄሪያ፣ ሊቢያ፣ ግብጽ እኮ ጠፍቷል እኮ በጂሃድ እንዴ! ምንድነው ሊያዘናጉን የሚፈልጉት? እያረዱ የሰላም ሃይማኖት የሚሉ ሰዎችን ሁሉ አዎ የሰላም ናቸው እንላለን። ኖ አይደሉም። የኢትዮጵያ ሙስሊም የተለየበት ምክንያት አለው። በመጽሐፉ የተጻፉትን ክፋት በሙሉ በአባቶቻችን ጥንካሬ ሀገሪቷ ስለተረፈች የኛም ባህል የኛን ወስደው ሰብአዊነትን ከፍ አድርገው ነው እንጂ አስተምሮ አይደለም። አይተውህም። እነዚህ ሰዎች በአብይ አህመድ ስር ተደብቀው ጽንፈኛ ዋሃብያዎች ይሄን ሁሉ ደም የሚያፈሱት የሐረርጌ፣ የአርሲ፣ የባሌ ጽንፈኛ ዋሃብያዎች ናቸው። ልዩ ኃይልም ሆነው የኦሮሚያን ካቢኔ ተቆጣጥረው እነሱ ናቸው። ሌሎቹ ሃይማኖት አልባ የሆኑ ጣዖት አምላኪዎች ናቸው። ጥቁር አምላክ የሚባል ወንዝና ተራራ ላይ የሚገኝ ሰው የሚሰውለት ደም የሚወድ እነሱ ናቸውና አንጠፋም ብሎ መዝሙር የለም ነውና እባካችሁ ይሄን አስቁመን ወደ ተግባር። እውነት ነው። እስኪ ሌሎችም ወንድሞች ሀሳብ ይስጡበት። እንደው በአጠቃላይ በዚህ በውጭው የምንገኝ የመናገርም የመጽሐፍም መብቱ ስላለን እኛ ድምፅ እንሁን። አገር ቤት ያሉት ክርስቲያኖች ደግሞ ቅድም እንዳነሳሁት እንደ ጎሾች አንዱ ለአንዱ ጠበቃ ይሆኑ፣ አብሮ ይቁም። ሊያርደው ሲመጣ በጋራ ይቁም፣ ይከላከል። መስዋዕትነት ዝም ብሎ አንገትን ደፍቶ መስዋዕትነት መቀበል የለም። በሃይማኖት ሊያጠፋ የመጣን ሃይማኖትህን ዘርህን ሊያጠፋ ሲመጣ ዝም ብለህ መስዋዕት ሰግድ አይደለም። አጥፋ፣ ተከላከል። ሰይጣን ነው ያንን ሰው የሚልክብህ እና ያንን ነው የምለው። እግዚአብሔር ይስጥልኝ መምህር፣ እንዲያው እድሜና ጤና ይስጥልኝ። አሜን አሜን። ሌሎች ወንድሞች ደግሞ ሀሳብ ይስጡ። እኔ ሚውት አድርጌ አዳምጣለሁ። እሺ፣ ክፍት ነው። ወደ ከነዓን እየሄድን ስለሆነ በረሃ ውስጥ እየደማችሁ ነው የሚሉን ሰዎች አሁን ባይናገሩ ደስ ይለኛል። ምክንያቱም ታስቆጡናላችሁ። እያረዳችሁ ከነዓን ነው እንዳትሉን ባቢን አይቼ ነው ይሄን የምለው። ከነዓን ነው አለን እኮ እባክህ፣ ሙሴው እየወሰዳችሁ ነው ብሎ ቀለደብን። ይሄ ብልጽግና። ሌሎቻችሁ ተናገሩ እስቲ። እግዚአብሔር ይመስገን። እጅግ በጣም እናመሰግናለን እያደረጉ ላሉት ተጋድሎ።
በመረጃ የተደገፈ ትንታኔ ሁሌም ቢሆን እከታተላለሁ። በጣም አመሰግናለሁ በዚህ አጋጣሚ። በመቀጠል ግን ወደ መፍትሄው ስንመጣ በጣም ብዙ የህብረተሰብ ክፍሎች በተቻለ መጠን ለመንቀሳቀስ እንደ ግለሰብ እንደ ቡድንም እየሞከሩ ነው እና ድምፁ ያስተጋባል ከሚሉ ከርሱ እኔ ጋር ችግር የለውም። ሌላ ኦን ያደረገ ሰው ካለ ኦፍ ያርግ፣ ያለበዛ እኔ አጠፋዋለሁ። የኔ ጥያቄ እንደ ሄሎ ቀጥል። ኦኬ አሁን ካለው ከወቅቱ ችግር አንጻር በቂ የሆነ ምላሽ መሰጠት ያልተቻለበት እንደ መሪነት በእናንተ በኩል ችግሩ ምንድን ነው የሚል ጥያቄ ነው የማነሳው። ምክንያቱም መደራጀት ነው ይህ ነገር ሊፈታ የሚችለው መንግስታዊ ስለሆነ፣ ግን ከአጀንዳዎች ብዛትም ሊሆን ይችላል። እንደገና ደግሞ ትግሉን የመቀልበስ ስራዎችን በተለያየ ጊዜ ተሰርተዋል። እንደ ኦርቶዶክስንም በምንነሳ ጊዜ አንድም ትግል ሲነሳ መሪ ነን ብለው የሚመጡትን ሰዎች በምን መልኩ ለመከላከል ታስቧል? ሁለተኛ ደግሞ እናንተ መንግስት እንዲሰማው እናንተ ብለው እንግዲህ ከፊታችን ያላችሁ እናንተ ስለሆነ ነው መንግስት እስኪሰማው ድረስ ይህን ነገር እንቅስቃሴ መፍጠር ለምንድን ነው ያልተቻለው በእናንተ በኩል የሚለውን ቢመልሱልኝ ነው። አመሰግናለሁ። ቀደም ተናግሬ ነበረ ይመስለኛል እና ስለ አደረጃጀት ነገር አውርቻለሁ አይደለ? አሁን ሚዲያ ላይ ስለሆንን ስለዚህ ብዙ አናወራም። ግን በጣም ግልጽ የሆነው ነገር አጠገብህ ያለውን ሁለት የምታምነው ሰው ይዘህ ይሄን ነገር ምን እናርግ፣ ኢትዮጵያ ውስጥ ያላችሁትም ማለት ነው እንግዲህ ውጭ ያለውም እሱን ማድረግ ይችላል፣ መደገፍ፣ ቤተሰቦቹን ማደራጀት ይችላል። ይዞ ያ 3 ሰው ሚስጥሩን ይዞ ተነጋግሮ ሌላ 3 ሰው እያለ 12 የአንድ የሐዋርያት ጉባኤ ነው የሚሆነው። ንስሐ መግባት ርኩሰታችን፣ ዘረኝነታችንን፣ ሌብነታችንን፣ ስስታችንን፣ ትዳር ማጎሳቆላችንን፣ ውርጃውን ይሄ እግዚአብሔር ይቅር የማይላቸው ስራዎችን እንሰራለን። በነገራችን ላይ አንድ ቅዱስ ሰው እግዚአብሔር የገለጸለትን ሲናገር ህዝቡ አንድ ትልቅ አባት እኛ ሀገር እንደምናደርገው የገብረ መንፈስ ቅዱስ የተክልዬን አጽም ያለበት ቦታ ሄደን እንሳለማለን። ልክ እንደዚህ አንድ ቦታ ሊሳለሙ ሰዎች ይሄዳሉ። ሊሳለሙ ሲሄዱ ከአንድ ገዳም ከሌላ ገዳም የመጣ በተጋድሎ ከፍ ያለ አንድ አባት እና በጣም ለዛ አጽሙ ለሚከበር አባት ከፍተኛ ፍቅርና ጸሎት ማነው በሳቸው ምልጃ የሚተማመን ሰው እዛ ሊሳለም ይሄዳል። ራሱም እንግዲህ በተጋድሎ ከብቃት የደረሰ ሰው ነው ይሄ መነኩሴ። ህዝቡ መጥቶ ከየክፍለ ሀገሩ ሞልቶታል ገዳሙን፣ መቆሚያ የለም ሊሳለም መጥቶ እና ያኛው ቅዱስ ተገለጸለት። ይሄ አጽሙ የሚከበረው ለዚህኛው ሰው እየተገለጸለት፣ ለዚህኛው መነኩሴ፣ ለዚህ ለበቃው መነኩሴ ተገለጸለት እና ተዋወቁ። በቃ አወቀውና ሰገደለት። ይሄኛው ሰገደለትና አይ አትስገድ ብሎ ቀና አድርጎት አብረው ተቀመጡ። በቃ እንደ ኖርማል ሰው ተቀመጡ እና መንፈሳዊ ጭውውት ሲጫወቱ ይሄን ህዝብ ታየዋለህ አለ። ይሄ የተገለጠው ጻድቅ ማለት ነው። ይሄን ሁሉ ህዝብ ታያለህ አለው። አዎ አባታችን፣ ህዝቡ እኮ ወደ ሃይማኖት ተመልሷል። ይሄ ሁሉ ህዝብ የእርሶን በረከት ለማግኘት እግዚአብሔር በሰጣው ጸጋ ለመባረክ ነው የመጣው ይለዋል። ይሄኛው ሰውየው ፈገግ ብለው ምን ይሉታል? ይሄ ሁሉ እኮ አማኝ አይደለም፣ ከዚህ ውስጥ 5% ነው ክርስቲያን፣ ትክክለኛ ክርስቲያን እና ምን ይሻላል? የሶስተኛው ዓለም ጦርነት መምጣት አለበት አሉ ማለት ነው። ትሰማለህ? ጻድቅ ነው ይሄን የሚለው። ምን ነው አባታችን እግዚአብሔር መሐሪ ነው። እግዚአብሔር መሐሪ ነው። ክርስቶስ የሞተለትን ሰው አያጠፋም። እንዴት እንዲህ ትላለህ ይላል ይሄኛው፣ ገና በስጋ ያለው ማለት ነው። ያኛው ይላል እግዚአብሔር መሐሪ ስለሆነ ነው ይሄን እድል የሰጣቸው። ግን አሁን የመጡት ቱሪስቶች፣ ወሬኞች፣ የሚዝናኑ ከስራ ለማረፍ እንደ ባህል ወንድሞቻቸው ያደረጉትን ጉዞ አይደለኛ ምንለው አክሱም ግሸን ምናምን ብለን ዞር የለ ጉዞ ነው እንጂ አያምኑም። እግዚአብሔር የማይምራቸው 3 ነገር ይሰራሉ። ስራውን አይደለም የማይምረው እግዚአብሔር መብታችን ነው ስላሉ አሉ። 3 ኃጢያቶች መብታችን ነው ስላሉ ልብ በሉ። ኃጢያቱን አይደለም፣ ኃጢያቱን በንስሐ ይምራል።
መብታችን ነው ስላሉ ንስሐ እንደማይገቡ ስለሚያውቅ እነዚህን ለማጽዳት ሶስተኛው ዓለም ጦርነት መነሳት አለበት ነው ያሉት። ምንድናቸው እነዚህ ሶስቱ? ኢትዮጵያኖች የሚሰሯቸው ናቸው። ትዳር ማርከስ፣ ክርስቲያን ሆኖ እንደ አሕዛብ መኖር፣ ክርስትና ትዳርን እንደ ሌጋላይዝድ ሴክስ መጫወቻ ማረግ፣ የሴቶቹ የምንዝር ጌጥ፣ በአካል ባያመነዝሩም በአይን በህይወት ሁሉ በአመንዝራነት ውሎ ማደር፣ የወንዱ እንደዚሁ መሆን፣ በትዳር ላይ መማገጥ፣ ሴቷን አካሏን እንጂ የእግዚአብሔር አካል የክርስቶስ አካል እንደመቤታችን ሴት መሆኗን አስቦ በሷ በኩል እግዚአብሔር ማየት አቅቶት ስጋዋን ብቻ የሚያይ ወንድ ይሄ መብቴ ነው ይሄን ማድረግ ብሎ ስለሚያምን ንስሐ ስለማይገባበት መቀጣት አለበት። ትዳርን ቅድስቲቷን ትንሿን ቤተክርስቲያን አርክሶብኛል ቤተ መቅደሴን ብሏል እግዚአብሔር አሉ። ሁለተኛ ውርጃ። ኢትዮጵያ ውስጥ በቀን 5000 ህፃን ይገደላል። ትሰማላችሁ? 5000 ህፃን ከክርስቲያን ማህፀን ተጎትቶ ይወጣል። በኮንትራሴፕቲቭ የሚመክነው ሚሊዮን ነው። እንዴት አሳድገዋለሁ ምናምን የለኝም። ልክ ዝንጀሮ ነን የሚሉ ሰዎች ባስተማሩን መሰረት ስለሆነ የምናስበው እምነት አተን 5000 ሰው በቀን ይገደላል። ሁለት ይሄ ምሕረት የለውም። ሶስተኛው ተመሳሳይ ጾታ መብቴ ነው ብለው ጀምረዋል። ይሄ አሁን የኦሮሞ ሰራዊት ነኝ የሚለው ሲሳሳም ወንዱ ምን ሆነ አይታችኋል አይደል? እንደ ሴት ሆኖ ጸጉሩን አሳድጎ ምናምን። እነዚህ ርኩሰቶች እያሉብን እኛ አናሸንፍም። በዚህ አባት ያልተነገረ ሌላ የዚህ ሁሉ ቁንጮ የሆነ ሌላ ርኩሰት አለብን። እኛ ዘረኞች ነን፣ ጎጠኞችም ነን። በጎጣችን ምክንያት ክርስቲያን ወንድማችንን እናሳንሳለን። አንተ እኔ እንኳን ጃልቆቱ ነው የሚባለው ታውቁ የለ በዋቄ ምክንያት አያቴ በኦነግ ታርዳለች እያልኩኝ አንተ ምን አገባ አንተ እኮ ይሄ አደገኛ ሰርጎ ገብ ኦነግ ነው ምናምን ይላል አንዱ አማራ ነኝ የሚል ምናምንቴ። እኔ አማራ ማቀው ተጠምቆ እግዚአብሔርን የሚያውቅ ነው እንጂ ገና ዘር ቆጥሮ አጥንት ቆጥሮ ከዛ ደግሞ ወርዶ ጎጃሜ ጎንደር የሚባል አማራ አላቅም። እኔ አላቅም። እንዲህ የሚባል አማራ የለም በመሰረቱ። ይሄ ምናምንቴ ምን ያደርጉታል እነህዋት ከዛ እዛው ይከፋፍሉታል። እንግዲህ ያው እንዲህ በደም ካሰብክ ይሉና ይሄ እንትና ነው ይሄ እንትና ነው ይሄ እንትን ሸንጎ ነው ይሄ እንትን ኮሚቴ ነው ብለው አሳንሶ ጠላቱን በዙሪያ ያስከብቦ ያጠፋዋል። ይሄ ለቤተክርስቲያናችን ዕዳ ነው። ስለዚህ አይምረንም እግዚአብሔር ነው የምላችሁ። የሚምረን እነዚህ ቆሻሻ ነገሮች ስንተው ነውና መፍትሄው አሁን አንተ ስለ አደረጃጀት ነው ጠየቀኝ አይደለ? መካኒካል አይሆንም። የክርስትና ጦርነት ከሆነ የክርስትና ተጋድሎ ከሆነ ንስሐ ትገባለህ። መጀመሪያ አጠገብ ያለው ወንድምን ታማክረዋለህ፣ ከሱ ጋር ትስማማላችሁ፣ ቃል ትገባባላችሁ። የሀገራችንን ችግር እኔና አንተ ሶስታችን ምን ማድረግ እንችላለን? 6 እና 12 ስንሆን እንዴት እንባዛለን እያልክ ከስር ወደ ላይ ነው የምትመጣው እንጂ አንድ መሪ ካደራጀ ኮሚኒስት ነው የምትሆነው። በአንድ ሰው ነው የምትታዘዘው። መንፈሱ ግልጽ መሆን አለበት። በሚዲያ ላይ ከዚህ የበለጠ ማውራት አንችልም። እና አርሲ ያለው ሰው ሲታረድ አይቆጨኝም። ሚዲያ ላይ ስለሆንኩ ነው ማለት አይቆጨኝም። ይህ እንዳይሆን ብዙ ደክም ያለው ስለ አርሲ እዛው የተወለደ ማዕት ድንዝዝ ነው እንቅፋት እየሆነ ያስቸገረን። ለባሌም ደክም ያለው ለሐረርም ለጅጅጋም ደክም ያለው እዛው የተወለደ ድንዝዝ ነው። ለትግራይም ደክም ያለው የህዋት ባሪያ የአይምሮ ባሪያ ነው እምቢ ያለው። እሱ ትግራዋይነት ከኦርቶዶክሳዊነት ይበልጣል ብሎ አዲስ ጣዖት ስለፈጠረ ማዕት እንደሚመጣበት አያስብም። ይሄ ይመጣል ተው እያልኩት 10 ዓመት 15 ዓመት በፊት ጀምሮ እንነጋገራለን። አማራም ተኝቶ አስቸገረን። አብይን ላከለት ትጥቅ አስፈትቼ ቀበቶ አስፈትቼ አጠፋለሁ ሲል በግድ ነቃ። በግድ ተጎትቶ በዱላ ከነቃ በኋላ ደግሞ ወደ ሰፈር ተመልሶ ጎጃሜ ነኝ ምናምን እያለ ደግሞ የሆነ ሰውዬ እሱን ነው የምንከተለው እሱን አንከተልም እያሉ የሆነ ጀግና እየፈጠሩ ሰው ስር ተወሽቀው አንድ መሆን ያቅታቸው። በጣም እኮ የሚገርም ነው። ሲአይኤ ላከለትን ሁሉ መሪ ያደርጋል። ግራ የገባነን እኛ። ስለዚህ ንስሐ ስንገባ አስተሳሰባችን ይጣራል።
ከጎጠኝነት ነፃ እንወጣለን። ፍርሃታችን ይጠፋል። ቅዱስ መርቆሬዎስ እንሆናለን። ይሄ አደረጃጀት በመዋቅር ስልት የሚመለስ ሳይሆን በእያንዳንዳችን ንስሐ የሚመለስ ነው እና እዛው እናርገው ለማለት ነው። አደረጃጀቱ ያ ነው። እኛ ምንድነው ማድረግ የነበረብን? አንችልም። እኛ ማድረግ የምንችለውን ያበላሹብን ጳጳሳት ናቸው እንጂ ይሄ ሁሉ አይመጣም ነበር። የትግራይ ጦርነትም አይነሳም ነበር። አማራም አይጨፈጨፍም ነበር። የትግራይ ክርስቲያንም አያልቅም ነበር። ብዙ ስራ እንሰራ ነበር። አክሻፊዎቹ የኛ ቤት ምንደኞች ናቸው። አንድ መምህር እንዳሉት ገብረመድህን ወይ አይመሩ ወይ አይመሩ፣ ወይ አይረዱ ወይ አይረዱ፣ ወይ አይረዱ ወይ አስረዱ። እንቅፋት ብቻ እንቅፋት፣ ሁሉ ቦታ ተገኝቶ እንቅፋት። አክብረኝ ብቻ አክብረኝ። ድጓ ስላወቀ ድጓውን በህይወት መተርጎም አቅቶት በድምጽ ብቻ ላይ አስቀምጦ ተሸክሞ ለአብይ ሄዶ ይዘምራል። አይታል አይደል? እነሱ ናቸው እንቅፋት የሆኑት ወዳጄ እንጂ ይቻል ነበር። ለምንድን ነው እንቅፋት የሚሆኑት? ክርስቲያኑ እነሱ ስለጠበቀና የተረዳን ጥቂት ሰዎችን መስማት ስላልፈለገ አባቶችን እንስማ ይላል። አባቶች ያሉት መስሎት እነሱ ሰንበት ትምህርት ቤት ውስጥ በእነ ዳንኤል ክብረት በኩል ሰላይ አስገብተው ወጣቱን ማደንዘው መዝሙር ብቻ እንዲዘምር በዓል ብቻ እንዲያደምቅ ሰንበት ተማሪው ራሱ እንደ አባቶች ደንዝዞ በቃ መዝሙር 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 መዝሙር። በጣም ያሳዝናል። መዝሙር እኮ ከትግል ማምለጫ ያደረጉት እኮ ከመነኮሳቱ ጋር ተመሳሰሉ። ከዚህ ከሐሰት መነኮሳት ጋር ይረሱና ገድለ ጊዮርጊስን ያነቡልሃል። የጊዮርጊስ ዕለትና ያስቁኛል። ኧረ ንባቡ እኮ እንድትኖረው ነው እንጂ መጽሐፉን መንተራስ አይደለም። ገድለ ጊዮርጊስን በቃ ጊዮርጊስ ዱድያኖስ ፊት ቆሞ አብይ ፊት ቆሞ አሳየኝ። ጊዮርጊስ ሰባ ነገስታት ፊት ቆሞ ሚስቱን እንኳን ክርስቲያን አደረጋት። ሄድና ክርስቲያን የነበረችና ጴንጤ የሆነችዋን የፈርስት ሌዲ ወደ ክርስትና መልስ እስቲ ሰብከ ስለ ገድለ ጊዮርጊስ ያነብዩላል። እዛ ልዳ የተጋደለውን እዚህ እንድንጋደል ነው እኮ መጽሐፉ ተጽፎ የመጣውና እንቅፋት የሆኑብን እነዚህ ሰዎች ናቸው። የንባብ ሰዎች፣ ህይወት የሌላቸው፣ ሰው የሚያደነዝዙ እነሱ ናቸው። ስለዚህ ህዝቡ ከነሱ እስኪላቀቅና ማሰብ እስኪጀምር አደራይተህ መምራት በጣም ከባድ ሆነ ነው ወንድም። የመልሱ አስረዘምኩት፣ ይቅርታ። በዛውም ሰው እንዲረዳ ብዬ